የዛሬ ቪዲዮዬ እርግጠኛ ነኝ የብዙ ልጆች ችግርን የሚቀርፍ በጣም ቆንጆ የፀጉር ቅባት ልሰራ ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ያብዛልኝ። እኔ በጣም ደህና ነኝ። አዲስ እባላለሁ። ለአዲስ ዩቲዩብ ደግሞ አዲስ ከሆናችሁ ሼር እና ላይክ ሰብስክራይብ በማድረግ ቤተሰብ ብትሆኑ ደስ ይለኛል። ከዚህ ዩቲዩብ ደግሞ ብዙ ነገር ትጠቀማላችሁ ብዬ ተስፋ አደርጋለሁኝ። እኔ የሞከርኩት እኔ የጠቀመኝን ነገር ስለሆነ ለእናንተ ሼር የማደርገው። የዛሬ ቪዲዮ በጣም ቆንጆ የፀጉር መነቃቀልን በአንዴ የሚያስቆም እጅግ በጣም ብዙ ጥቅም ያለው ለእኔ የጠቀመኝ ለእኔ በጣም የጠቀመኝ በቤት ውስጥ በቀላሉ የምናገኛቸው ከተለያዩ ነገሮች ሽንኩርት ቤታችን ማግኘት እንችላለን። ይሄ የናና ቅጠል ቤታችን ማግኘት፣ አብሽ ዋው ለፀጉር የሚሰጠው ጥቅም። ፀጉራችሁ ጤናማ ፀጉር፣ ቆንጆ ፀጉር እንዲኖራችሁ ከፈለጋችሁ ይህንን ውህድ ሁላችሁም ሰርታችሁ ተጠቀሙት። ግን ትንሽ ሽታ አለው። ያው ይሄንን መቀባት ያለባችሁ የምትታጠቡ ቀን ብቻ ነው ማለት ነው። ሌላ ቀን በኖርማል ቀን እንዳትቀቡት፣ ሽታው በጣም ይረብሻል። ከመታጠባችሁ በፊት ተቀብታችሁት 24 ሰዓት ተቆዩት። ምንም አይነት ጉዳት የሌለው በጣም ቆንጆ የፀጉር ቅባት ነው ማለት ነው። እዚህ ጋር ደረቅ ሮዝመሪ አለኝ። እሬት ለፀጉር በጣም ቆንጆ ነው። የሌላችሁ እስከዛሬ ያልሞከራችሁት ልጆች ካላችሁ ሞክሩት። ሽንኩርት ደግሞ ፀጉራችሁ የሆነ ስትታጠቡት የሆነ አንዳንድ ፀጉር ወዝ የሌለው የሚያስጠላ የሆነ ሚጥሚጣ የሚመስል ፀጉር አለ አይደል? ይሄ በጣም ያስተካክልላችኋል። ወዛም ፀጉር እንዲኖራችሁ ያደርጋል። የፀጉራችሁ ዘለላ ባጭሩ ያምራል ማለት ነው። ልክ ታጥባችሁ ከወጣችሁ በኋላ ሽንኩርት ደግሞ ለሚነቃቀልባችሁ ሁሌም እሰራዋለሁኝ፣ ሁሌም እደጋግመዋለሁኝ ይህንን ቃልና እንዳትሰለቹኝ። ሽንኩርት ፀጉር በተለይ በጣም ያሳድጋል። እውነቴን ነው የምላችሁ። የፀጉር እራሳችሁን አንዳንድ የሆነ ስትሬት ውስጥ ካላችሁ የሽንኩርት ውሃውን አድርጋችሁ ብቻውን ተቀቡትና እስቲ አንድ ሰዓት ብቻውን ፈጭታችሁት ብቻውን ውሃውን ብቻ አጥላችሁት እንደ ጁስ ብቻውን ተቀቡት። በጣም አሪፍ ነው፣ ታገኙበታላችሁ። ውድ ቤተሰቦቼ ከእናንተ የሚጠበቀው ቻናሌን ላይክ እና ሰብስክራይበር ማድረግ ነው ማለት ነው። ሮዝመሪ እዚህ ውስጥ ጨምራለሁኝ። ይሄ ታውቁታላችሁ የፀጉር መስሪያዬ ነው ማለት ነው። ከዛ ሮዝመሪ ከጨመርኩኝ በኋላ አብሽ ይሄ የእንትን እሬቱ አሁን የቆረጥኩትና የሱ ውሃ ነው። ሁሉንም በደንብ የታጠቡ ናቸው። ሽንኩርቴንም አጥቤ ያው ቪዲዮ ለማቅለል። የሽንኩርት ልጣጭ ደግሞ በጣም አሪፍ ነው፣ ፀጉራችን ጥንካሬ እንዲኖረው ያደርጋልና የሽንኩርት ልጣጭ እነዚህን አድርጋችሁ እስቲ ለአንድ ወር እንደ ቻሌንጅ ተቀቡት፣ ይሄንን ውህድ ማለት ነው። በጣም አሪፍ ለውጥ ታገኙበታላችሁ ፀጉራችሁ ላይ ማለት ነው። ናናዬን ያው ራሱ እንትን ሲል እንትን ይላል፣ ሙሽሽ ነገር ይላል። ከዛ እሬት ለፊታችሁ ለፀጉራችሁ እጅግ በጣም 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 አሪፍ ነውና ተቀቡት። በቃ ምን ብዬ ልንገራችሁ፣ ቤት ውስጥ የምንሰራቸው ሁሉንም ጥቅም አላቸው። ከዛ ሽንኩርት ደጋግሜ ከምሰራው ነገር ለፀጉሬ አንደኛው ነው። ለምን መሰላችሁ? እኔ አንድ ነገር አንድ ወር ነው የምሞክረው እያልኩ ነው የምቀይረውና ያው ታውቃላችሁ የፀጉርም እንትን ስለምሰራ ብዙ አይነት ቅባቶች እሰራለሁኝ። አሁን ያልጠቀሙኝ ያልሰራኋቸው ሞክሬ ግን አሉ የተወኳቸው ደግሜ የማልሰራቸው። አሁን ግን ደግሜ የምሰራቸው ነገሮች እነዚህ ናቸው። ሽንኩርት ዋው ለፀጉር ዋው በጣም አሪፍ ነው። ያው ትንሽ ሽታ አለው። ሽታው ደግሞ ከዚህ በፊት እሱንም ታች ነው እንጂ ቪዲዮ ሰርቻለሁኝ እንዴት እንደምታጠፉት የሽንኩርት ውሃ እንትን ታጥባችሁ በተለይ ሽታ ለሚያስቸግራችሁ ማለት ነው። ሽንኩርቴን እንደዚህ ሽሪ ሚሪ ነው ያደረኩት። እሺ ከዛ ይሄ ነጭ ሽንኩርቴን 2 ፍሬ አታብዙ። ነጭ ሽንኩርት ላሽ ያለባችሁ ልጆች እሱንም ቆይ አንድ ቀን እሰራላችኋለሁኝ። ለላሽ በጣም አሪፍ ነው። እኔ አልሞከርኩትም፣ ላሽ የለብኝም እውነት ለመናገር ግን ሲያወሩ ሰምቻለሁ ቲቪ ላይ። እሱንም እሰራላችሁ ይሆናል አንድ ቀን ከእግዚአብሔር ጋር። ከዛ እንደዚህ አድርጋችሁ ይሄን እንዳለ ጨምረዋለሁ። ፍሬሽ እንትን ስታገኙ በጣም ቆንጆ ነው። ህፃን ነው አሎቬራይ ማለት ነው። ምንም ማድረግ አልችልም እንግዲህ
ከዛ እዚህ ጋር ኦሊቭ ኦይል አለኝ። አያችሁት? ይሄ ኦሊቭ ኦይል ቤት ውስጥ ነው እኛ ቤት የሚዘጋጀው። እዚህ ሀገር ላይ ወቅቱ ነበረ በቀደምና እዚህ ሀገር ይሰራል በብዛት። እዚህ ቤት ውስጥ ነው እንትን የሚሰራው ኦሊቭ ኦይል። ይሄ ዘይቱን ማለት ነው። ይሄን ያክል ጨምርና እቃው ትልቅ ስለሆነ ነው ሁሌም እየቀነስኩኝ በነዚህ እቃ ማመጣው። ለምን ሰራን? ለፀጉራችን ምግብ ሰራን ማለት ነው። የሰው ልጅ ሲርበው የተለያየ የተመጣጠነ ምግብ ይበላ የለም። ይሄ ቆይ ፎቶ ላንሳው። ይሄንን እንደ ሁል ጊዜው አንተከትኳለሁኝ። ጋዜን ለኩስና በጣም ቆንጆ ነው። የሆነ ፀጉሬ የሆነ ሰዓት ላይ እኔ ኢትዮጵያ የሄድኩኝ ጊዜ ነው በቃ ፀጉሬ ተበላሸ ብዬ ሁሌም አወራዋለሁኝ ኢትዮጵያ እያልኩኝ። ዘንድሮ ሄጄ ስመጣ ፀጉሬ በጣም ተበላሽቶ ነው የመጣሁት። ለምን አላውቅም። በእውነት በጣም ተበላሽቶ ነው የመጣሁት። ይሁን እንዴት ነው የሚያስጠላ ፀጉር በቃ የሆነ ቁረጩም ይለኛል። ብቻ አላውቅምና ያስተካከለልኝ ነገር ቢኖር ይሄንን ውህድ አስተካክሎልኛል። ይሄ የሽንኩርቱን እንትን ቅጠልም ሞክሬዋለሁኝ። ናና ብዙ ጊዜ ሞክሬዋለሁኝ። እነዚህ ሽንኩርት፣ ይሄ ሮዝመሪ፣ በተለይ ሮዝመሪ ታውቃላችሁ። ከዚህ በታችም አንድ ቪዲዮ ሰርቻለሁ። እሱንም ወርዳችሁ ማየት ትችላላችሁ። እሱ ደግሞ ፀጉራችሁ ታጥባችሁ ከወጣችሁ በኋላ የምትቀቡት ሳታበዙ። ቅባት ስትቀቡ አንድ ነገር ልንገራችሁ። ቅባት የምትታጠቡ ቀን አዎ በደንብ ተቀቡት። ታጥባችሁ ከወጣችሁ በኋላ ግን ይሄን ያክል አይደለም። ቅባት ስለበዛ አይደለም ፀጉር የሚያድገው። ቢሆን አንዳንድ ሰው እውነት በጣም እንትን የሆነ አንገቱ ላይ እስከሚወርድ ድረስ ምናምን ማያቸው አሉ። እና እንደዛ አትቀቡ። ፀጉር በትንሹ በቃ ተቀቡ። ቅላችሁ እንዳይደርቅ በየ3 ቀኑ በየ4 ቀኑ። አሁን እኔ ፀጉሬ ታጠብኩኝ ቀን ትንሽ ቅባት እቀባለሁኝ። ከዛ በኋላ በእውነት ቅባት ተቀብቼ አልቀባም። ሳምንት ስታጠብ ነው ማታ ለመታጠብ ጠዋት ላይ በደንብ ቅባት የምቀባው እንጂ አልወድም። ለምን እንደሆነ አላውቅም። እና እንደዛ እንደኔ ቅባት የማትወዱ ልጆች አሁን ቅቤ በጣም ለፀጉር አሪፍ ነው አይደል? የማይወድ ሰው አለ። እኔ ሾ ዳክሽ በአመት بس بعدين بقى كم همبرجر؟ عندي ساعة 1:30 مفروض؟ ايه هذا شيء 40 دقيقة بدك كمان. اوكي. وين بدك؟ ثلاجة تحبيه انت؟ ايه هو؟ لا عم جيب لي كذا منه قلت لي طيب. لا اوكي. ما بدك من هيدا؟ بلا شيف لي شيف hair style. This me. This yours?
ይሄን ያክል ካንተከተኩት በኋላ በቃል ጋዜና አጠፋዋለሁኝ። አያችሁ ታዲያ እንደዚህ ነው የምንተከተከው። ዘይቱን ትንሽ ከለሩ እስኪ ቀይርና የሽንኩርቱ እና የእሬቱ ውሃው እስኪጨርስልኝ ድረስ ራሱ ጭጭጭጭ ነገር ይላል። ውሃው ሲጨርስ ያስታውቃልና አሁን ይሄ ውሃው ጨርሷል። ውሃ የለውም። ሽንኩርት ታውቃላችሁ ውሃ አለው አይደል? ውሃው መጠጥ ማድረግ አለበት ቅባታችሁ እንዳያበላሽባችሁ ማለት ነው። አሁን እኔ እንደዛ አንተክትኬዋለሁኝ። ጋዜና አጥፈዋለሁ። ይህንን ከለር ራሱ እስከሚያመጣላችሁ ማንተክተክ አለባችሁ። ፀጉራችሁን ለሚሰባበርና ፀጉራችሁን ለሚነቃቀል እቤት ውስጥ በቀላሉ በምናገኘው ነገር እንዴት ማከም እንችላለን? አሪፍ መድኃኒት ነው ይዤላችሁ የመጣሁት። በጣም ትጠቀሙበታላችሁ፣ በጣም ትወዱታላችሁ። እኔ የጠቀመኝን ነገር ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ያብዛልኝ። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የዛሬን ቪዲዮ እንግዲህ እንደምታዩት እጅግ በጣም አሪፍ ቤት ውስጥ በቀላሉ የምናገኘው ለፀጉራችን እጅግ በጣም ብዙ ጥቅም ያለው እሱም አብሽ ነው ማለት ነው። አብሽ እንደምታዩት በጣም ለፀጉር ተስማሚ፣ ፀጉር ከሚያሳድጉ ነገሮች አንደኛው ነው። ትንሽ ሽታ አለው። ሽታው ሊደብራችሁ ይችላል። እሱንም ደግሞ እንዴት እንደምታጠፉት አንድ ላይ ይዤላችሁ መጥቻለሁ። ምንም አይነት ሽታ እንደሌለው አድርጋችሁ እንዴት ነው መቀባት የምትችሉት። እዚህ ጋር ደግሞ ጥቁር አዝሙድ አለኝ። የጥቁር አዝሙድን ጥቅም ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አደርጋለሁ። እዚህ ጋር የብርቱካን ቅጠሉ አለኝ። ለማታገኙ ልጆች የብርቱካን ቅጠል የማታገኙ ልጆች በብርቱካን ልጣጭ መስራት ትችላላችሁ ማለት ነው። በዛው ደግሞ ራሳቸው የቻለ ጥቅም አላቸው። ለቻናሌ ግን አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይበር በማድረግ ቤተሰብ ሁኑ ማለት እፈልጋለሁኝ። አብሽ ለፀጉር በጣም 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 አሪፍ ነው። ወደ አሰራሩ ስንሄድ እዚህ ጋር ንጹህ ውሃ አዘጋጅቻለሁኝ። ንጹህ ውሃ ውስጥ አብሽን ጨምራለሁኝ። በጣም ንጹህ አብሽ ነው። አብሽ ያው ለጤና በጣም ጥሩ ነው። እነዚሁ ደግሞ ለፀጉራችንም የሚሰጠው ውበት አለ። አብሽ እንደዚህ ከጨመርኩኝ በኋላ ከዛ ጥቁር አዝሙድ ፀጉር ለሚነቃቀልበትና ከግንባራችሁ በተለይ ለሚሸሽ በተለያዩ ቅባቶች ሰርታችሁ መጠቀም ትችላላችሁ። እኔ ደግሞ በዚህ ሞክሬዋለሁኝ ከዚህ በፊት። አሁን ሁለተኛው ጊዜ ነው ስሰራው ማለት ነው። ይጠቅማችኋል ብዬ ተስፋ አደርጋለሁኝ። የብርቱካኑ ልጣጭ ፀጉራችሁ ምንም አይነት ሽታ እንዳይኖረው ያደርጋልና የብርቱካን ልጣጭ ይህን ያክል እጨምራለሁኝ። እመኑኝ በጣም በጣም አሪፍ ነው። ይሄ ደግሞ የብርቱካን እንደዚሁ ደግሞ ያኛው ቅጠሉ ነው። ይሄ ደግሞ ልጣጩ ነው። ልጣጩንም እጨምርና እንደዚህ ይሄንን ነው እኔ የማንተከትከው። ጋዝ ላይ ጥደዋለሁኝ። ጋዝ ላይ ጥደውና ቢያንስ ከለሩን መግቢያ ላይ አይታችሁታል አይደል? ያንን ከለር እስከሚሰጠኝ ድረስ አንተከትከዋለሁኝ ማለት ነው። ውድ ቤተሰቦቼ በአዲስ ዩቱብ እስቲ ተጠቅሜው ጠቅሞኛል የምትሉትን ቪዲዮ በጣም ብዙ ቪዲዮዎች ሰርቻለሁኝ። እርግጠኛ ነኝ ከ100 በላይ ቪዲዮዎች ሰርቻለሁኝና እስቲ ጠቅሞኛል ብላችሁ ያላችሁትን ቪዲዮ የትኛው ቪዲዮ ነው? እኔ በጣም ብዙ የጠቀሙኝ ነገሮች አሉ። እናንተስ በእውነት የጠቀማችሁ ነገር የለም ወይስ እንደ ኮሜንት መጻፍ አትወዱም? እስቲ በኮሜንት አሳውቁኝ። ከዚህ ሁሉ ቪዲዮ ዋው ከሰራሹ ላይ እጅግ በጣም ጠቅሞኛል የምትሉ ልጆች በኮሜንት እንድታሳውቁኝ እፈልጋለሁኝ። ለምን የእናንተ ጥሩ ኮሜንት ደግሜ ጥሩ ነገር እንድሰራ ስለሚያበረታታኝ ብቻ ማለት ነው። ውድ ቤተሰቦች ቤት ውስጥ በጣም ብዙ አይነት ነገሮች አሉ። ፀጉራችንን የምናሳድግበት፣ ፀጉራችንን የምንንከባከብበት። አብዛኛውን ጊዜ እኔ ማድ ቤት እንደዚህ ምግብ እያበሰልኩኝ አሁን ምሳ ሰርቼ ጨርሼ ነው በቃ ልክ ስጨርስ ለፀጉሬ ምግብ እሰራለታለሁኝ ማለት ነው። ይሄንን ውህድ ፀጉራችሁ ከመታጠባችሁ በፊት የምትቀቡት ነው።
ፀጉራችሁ ታጥባችሁ ከወጣችሁም በኋላ የምትቀቧቸው በጣም በርካታ ቅባቶች ሰርቻለሁ። ወረድ ብላችሁ ማየት ለምትፈልጉ ወረድ ብላችሁ ማየትና መጠቀም ትችላላችሁ። ብልህ ሴት ምን ታደርጋለች ነው የሚባለው። ብልህ መሆን አንዳንዴ አስፈላጊ ነው። በውድ የምንገዛው ነገር ብቻ አይደለም ለእኛ ጥቅም የሚሰጠን ማለት ነው። እንደዚሁም ደግሞ ቤታችን ውስጥ የምናገኛቸው በቀላሉ ግን ብዙ ጥቅም የምናገኝባቸው ነገሮች አሉ። ከዛ መሀል አብሽ ነው። አብሽ እኔ ከዚህ በፊት ትንሽ ሽታው አልወደውም ነበረ። እውነት ለመናገር በጣም ደጋግሜ ሞክሬዋለሁኝ። አብሽ ሽታው ይረብሸኝ ነበረ። ግን በዚህኛው ይሄንን ቪዲዮ አንድ ህንድ ስትሰራው አይቼ በብርቱካን እንትን ለካ ሽታው ማጥፋት ይቻላል እንዴ ብዬ በብርቱካን ቅጠል ሰርቼ ምንም አይነት ሽታ ስለሌለው ነው። ይሄ የብርቱካን ቅጠሉ ደግሞ ከሌላችሁ ይሄ ልጣጩን ይሆናል። ብርቱካን በልታችሁ ተጥሉት የለም። ብርቱካን ታውቃላችሁ ለጤናችን የሚሰጠን ራሱ የቻለ ጥቅም አለውና ያንን ጥቅም ለማግኘት በዚህ መልኩ መስራት ትችላላችሁ። ለዛሬ ብቻ ነው የሰራሁት። እናንተ ከፈለጋችሁ ሰርታችሁ ፍሪጅ ውስጥ አስቀምጣችሁት ሳምንቱን ሙሉ መጠቀም ትችላላችሁ። ግን አልመክራችሁም። እኔ የሆነ ነገርን ስንሰራው አሁን ለምሳሌ ክሬም ነገር ስንሰራ በእርግጥ በቀን ቀን ልንሰራው ስለሚደብረን ፍሪጅ ውስጥ አስቀምጠነው በቀን ቀን መጠቀም እንችላለን። ይሄንን ደግሞ ሳምንቱን ሙሉ ፍሪጅ ውስጥ አስቀምጣችሁት ከሳምንት በኋላ አውጥታችሁ ተቀቡት ማለት እኔ አልወድም ስለ እውነት። ለምን እንደዚሁ ቀላል ስለሆነ በ10 ደቂቃ ውስጥ እንደዚህ ማንተክተክ ስለሚቻል ወዲያው አንተክተካችሁት ፍሬሽ ነገር ለምሳሌ ትላንትና የተሰራ ወጥና ዛሬ የተሰራ ወጥ ሲበላ አንድ ነው አይደለም አይደል? እንደዛ ፍሬሽ ሲሆን ደግሞ ለጤንነታችንም ደግሞ ጥቅሙንም ይበልጥ እናገኘዋለን። እና እንደዛ ማድረግ ነው ያለባችሁ። ጊዜ ያላችሁ ልጆች በቃ በ10 ደቂቃ ውስጥ መንተክተክና ማግኘት የሚቻል ቀላል ነገር ስለሆነ ያው ከለሩ ይቀይራል። ትንሽ ቆይታችሁ ታዩታላችሁ ወደ የሚያምር ከለር እንደዚህ ነው የሚሆነው። ትንሽ ቆይታችሁ ታዩታላችሁና እንደዚህ ፍሬሹን ማንተክተክ ቤት ውስጥ ትችላላችሁ። ውድ ቤተሰቦቼ ተጠቀሙበት፣ በጣም አሪፍ ነው። ጥቁር አዝሙድ ደግሞ ከተለያዩ ቅባቶች ጋር እንደዚህ 15 ደቂቃ ወይም ደግሞ 20 ደቂቃ ነው ያንተከተኩት። ልክ ከለሩ እንደዚህ ሲቀይርልኝ አሁን ምን አደርጋለሁኝ? ጋዜን አጥፋውና አንድ 20 ደቂቃ 30 ደቂቃ እንደዛው እንደተዘፈዘፈ አስቀምጠዋለሁኝ ማለት ነው። ከዛ በኋላ አጠለውና ለፀጉሬ እቀባዋለሁኝ። ጋዜን ግን ላጥፋው። ታያችኋል አይደል? እንዴት እንደተከተከ ከለሩ እንዴት እንደሚሆን አይታችኋል። እንደዚህ ያው እንደምታዩት ብዙም አልቀዘቀዘልኝም፣ ግን በዚህ በማጥለያ አድርጌ ለዚህ አጠለዋለሁኝ ማለት ነው። እመኑኝ በጣም ለፀጉራችሁ በጣም አሪፍ ለውጥ ታገኙበታላችሁ። በጣም ገራሚና በጣም ጠቃሚ ቪዲዮ ነው ማለት ነው። ከዛ እዚህ ውስጥ ትንሽዬ ኦሊቭ ኦይል ነው የምጨምረው። ኦሊቭ ኦይል ከሌላችሁ ያላችሁን የፀጉራችሁ ቅባት መጨመር ትችላላችሁ። እኔ ያለኝ ኦሊቭ ኦይል ነው። ኮኮናት ኦይል መጨመር ትችላላችሁ። እናንተ የሚመቻችሁ የፀጉራችሁ ቅባት መጠቀምና ማድረግ ትችላላችሁ። አንድ 2 ማንኪያ የሚሆን ኦሊቭ ኦይል ነው የምጨምርበት። ይህን ያክል ከጨመርኩኝ ይበቃኛል። አዛይንን ትንሽ ቀላቅላለሁ። ሾርባ አይመስልም? ሾርባ ይመስላል። ሽታው በጣም ነው ደስ የሚለው። እኔ በሰራሁት ትንሽ የከፈለጋችሁ ደግሞ እንትን መጨመር ትችላላችሁ። ቁርንፍድን መጨመር ትችላላችሁ። ሽታው በደንብ እንዲያጠፋላችሁ ማለት ነው። በዚህ መልኩ ሰርቼ ጨርሼ ያለሁኝ። አሁን እዚህ ጋር መቀባት ስለማይመቸኝ የስፕሬ እቃው እስከምገዛ ድረስ መጸዳጃ ክፍል ገብቼ እቀባለሁኝ ስለማይመቸኝ። በዚህ መልኩ ሰርታችሁ ሞክሩት። በጣም የሚገርም በጣም አሪፍ ጥቅም ታገኙበታላችሁ። ውድ ቤተሰቦቼ
ከተቀባችሁት በኋላ 1 ሰዓትም 2 ሰዓትም ከዛም በላይ አስቀምጣችሁ መታጠብ ትችላላችሁ። ምንም አይነት ጉዳት ስለሌለው ማለት ነው። ከፈለጋችሁ ደግሞ አብሽ ለፀጉር የሚሰጠው ጥቅም ብላችሁ ሰርች ብታደርጉ እዛው ላይ የምታገኙት ይሆናል። ይህንን ይመስላል። ይህንን መጸዳጃ ገብቼ በደንብ እቀባዋለሁኝ። በደንብ ግን መቀዝቀዝ አለበት። ይሄ ትንሽ ይቀረዋልና በደንብ እየተቀባሁኝ እንዳላሳያችሁ የስፕሬ እቃ የለኝም። ውድ ቤተሰቦቼ ሞክሩት፣ በጣም ጥሩ ነው። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። አመሰግናለሁ፣ ወዳችኋለሁ። ሰላም ሰንብቱልኝ። ቻው። የሰራሁት የሩዝና የብርቱካን ቅጠሉን ይሄንን ይመስላል። ደግሞ ፍሪዝ ነው በጣም የምወደው። ይሄንን እንግዲህ እንደምታዩት አሁን ከመታጠቢ በፊት እንደዚህ እያደረኩኝ እቀባዋለሁ። ያሽታረ እንደዚህ እያደረኩኝ ስሩ እንዳለ ከስርስር እንደዚህ ትንያልኩ እንዳለ ቀባውና ዛሬ እንደ ሁልጊዜው ፀጉሬን የምታጠብበት ቀን ነው። እኔ ፀጉሬ የምታጠብ ቀን የተለያዩ ትሪትመንቶች፣ የተለያዩ ክሬሞች፣ የተለያዩ ቅባቶች ሰርቼ ነው ፀጉሬን የምታጥበው እንጂ ፀጉሬ በባዶ ታጥቤ አላቅም፣ ሳልቀባ ማለት ነው። እጅግ በጣም የጠቀመኝና ለእኔ ጠቅሞኛል ያልኩትን ደግሞ ለእናንተ ሼር አደርጋችኋለሁኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ያብዛልኝ። እኔ በጣም ደህና ነኝ። ለአዲስ ዩቱብ አዲስ ከሆናችሁ ሼርና ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት እፈልጋለሁ። ዛሬ እንደምታዩት እዚህ ጋር ሩዝ አለኝ። ሩዜን አላጠብኩትም። ለምን ማጠብ እንዳልፈለጉኝ ታውቃላችሁ? ማታ ነበረ ዘብዝፌ ማሳደር የነበረብኝ ረስቼው ነው። እና ምንም ችግር የለውም ባላጥበውም ብዬ እናንተ ከፈለጋችሁ ጊዜ ካላችሁ አጥባችሁ ዘብዝፋችሁ ለተወሰነ ሰዓት ወይም ደግሞ አሳድሩት። እኔ ደግሞ ስለረሳሁት ግዴታ ደግሞ ዛሬ ፀጉሬ የምታጠብበት ቀን ነው። ስለዚህ መቀባት አለብኝ ማለት ነው ሩዝ። ከዛ በኋላ እዚህ ጋር ሰሞኑ እንግዲህ በብዛት እየተጠቀምኩት ያለ የብርቱካን ቅጠሉን ነው። የብርቱካን ቅጠል እኔ እንጂ አላውቅም፣ ሰሞኑ ለፀጉሬ በጣም ተስማምቶታል። አንደኛ ነገር ፀጉሬ ልክ ታጥቤ 4 ቦታም ይሁን ወይም ደግሞ ቁጥጥርም ሰርቼ ስፈታው የሌለ ነው ልስልስ የሚለው። ሌላ ደግሞ ፀጉሬም ደግሞ ትንሽ ፋፋ አድርጎልኛልና ለእኔ ተመችቶኛል። ሞክሩት፣ ምንም አይነት ጉዳት ስለሌለው ማለት ነው። ከዛ ደግሞ ሲቀጥል ሩዝ ደግሞ ስለ ሩዝ እኔ እንጃ እንግዲህ ዩቱብ የሰራ ሁሉ ስለ ሩዝ ያላወራ አይመስለኝም። ሩዝ ለፀጉር በጣም አሪፍ ነው። በተለያየ መልክ መስራት ትችላላችሁ። ዘብዝፋችሁ ማሳደር ትችላላችሁ። እንደዚሁ ደግሞ ለተወሰነ ሰዓት በደንብ ሳይሆን ትንሽ ቀቅላችሁትን መስራት ትችላላችሁ። በብዙ ነገር ይሰራል። ወደፊት በብዙ ነገር እሰራዋለሁኝ እንደ እግዚአብሔር ፍቃድ። ዛሬ ግን ሩዝ ከዛ እዚህ ጋር እንደምታዩት ውሃ አለኝ። ይህ ንጹህ ውሃዬ ላይ ሩዜን ጨምራለሁኝ። ይህን ያክል ሩዝ ከጨመርኩኝ ይበቃኛል። ይህን ሁሉ አልጨምረውም። ከዛ የብርቱካን ቅጠሌን እጨምራለሁ። ይህን የብርቱካን ቅጠል አጥቤ አስቀምጬው ነው እንደምታዩት። በደንብ ነው ያጠብኩት የብርቱካን ቅጠሉ። ለምን እሱ እንትን ነገር ይኖረዋል። ይሄ ዝናብ ምናምን እየዘነበ ከሆነ አቧራ ነገር ምናምን ስለሚኖረው በደንብ ማጠብ ያለባችሁ ይሄንን ነው። ይሄንን በደንብ አጥቤዋለሁኝ። ከዛ ወደ ጋዜን ጥደዋለሁኝ ማለት ነው። ይህን ያክል ካንተከተኩት በኋላ እርግጠኛ ነኝ 15 ደቂቃ ወይም ደግሞ 20 ደቂቃ ነው ያንተከተኩት። አሁን ጋዜን አጥፈዋለሁኝ። ሽታው እንዴት ደስ እንደሚላችሁ! ይሄ የብርቱካን ቅጠሉ ሽታው በጣም ነው የሚያሳምረው። እናንተ
በጣም ደስ የሚል ሽታ አለው ሁሉም ነገር ላይ። በተለይ ይሄ ሽንኩርት ተቀብታችሁ የሽንኩርት ሽታ ለሚያስቸግራችሁ በዚህ ዘዴ ሰርቼዋለሁ። በነገራችን ላይ ወረድ ብላችሁ ይዩትና የሽንኩርት ሽታ በጣም ነው የሚደብረው። ይህንን የብርቱካን ቅጠሉ ደግሞ ሽታውን ይቀብርላችኋል። በጣም አሪፍ ነው የሚሆነው። ይህንን ሲቀዘቅዝልኝ ስፕሬ ውስጥ አደርጋለሁኝ ማለት ነው። ከዚህ ቀረዋል። አሁን እዚህ ውስጥ አድርገውና ደግሞ ውሃ ላይ አድርጌ አቀዘቅዘዋለሁኝ ማለት ነው። ታያል አይደል? ስገለብጠው ይሄንን አሁን እየተቀባሁኝ ያሳያችኋለሁኝ። ያችታል እቺ የቅባት የፀጉሬ ናት። በቃ የፀጉር ስፕሬ እቺ ናት። አሁን ይሄንን የተቀባሁኝ ደግሞ አሳያችኋለሁኝ። በጣም ቆንጆ ስለሆነ እንደምታዩት የሰራሁት ስፕሬ ይሄንን ይመስላል። በጣም ቆንጆ ነው ለፀጉር ማለት ነው። እኔ ፀጉሬ እንደምታዩት ከፈረስኩት ሳምንቱ የዛሬ ሳምንት ታጥቤ እንደፈረስኩት ነው። በምን እንደምፈርዘውም ደግሞ ቪዲዮ ሰራላችኋለሁኝ። አሁን ነው ሰራላችኋለሁኝ። ቀጣይ ለቀዋለሁኝ እንዴት ሳምንት ይቆያል። አሁን ይሄ እንደውም ትላንትና ዝናብ ዘንቦበት ነው እንደዚህ የሆነው ማለት ነው። በጣም ከርሊ ሆኖ ነው የሚቆየው ፀጉሬ ሳምንቱን ሙሉ ምንም አይሆንም። ግን ፍሪዝ ካላስለመዳችሁ ደግሞ ፍሪዝ ደግሞ ፀጉሬ ይቀነጣጥሳልና አልመክርም። ያው የምትወዱ ከሆነ እንደኔ እኔ ደግሞ ፍሪዝ ነው በጣም የምወደው። ይህንን እንግዲህ እንደምታዩት አሁን ከመታጠቢ በፊት እንደዚህ እያደረኩኝ እቀባዋለሁ። ያሽታረ እንደዚህ እያደረኩኝ ስሩ እንዳለ ከስርስር እንደዚህ ትንያልኩ እንዳለ ቀባውና እንደዚህ እስኪርስላችሁ ድረስ ነው በደንብ መቀባት ያለባችሁ። እኔ ውስጥ ገብቼ በደንብ እቀባዋለሁኝ። እኔ እዚህ ጋር ብዙም አይመቸኝም። ያው ለእናንተ ለማሳየት እንደ ሁሌም አንዳንዴ ሳይመቸኝ ሲቀር እንትን አልላችሁምና እንደዚህ እርጥብ እስኪሆንልኝ ድረስ ነው የቀባሁት ማለት ነው። ይህንን ይመስላል ውድ ቤተሰቦቼ፣ ሰርታችሁ ተጠቀሙት። በጣም ቆንጆ ፀጉር ይኖራችኋል። በዚህ እንገናኛለን። በቃ ልክ ከቀባችሁት በኋላ እንደዚህ መሳጅ ማድረግ በቃ ፀጉር ይኖራችኋል። በዚህ እንገናኛለን። በቃ ልክ ከቀባችሁት በኋላ እንደዚህ መሳጅ ማድረግ በቃ